አባታችንን የቁም እስረኛ ያደረጓቸው። ኦርቶዶክስ ምዕመናን የማይታዘብ እንዳይመስለኝ፣ ኦርቶዶክስ ምዕመናን የማይታዘብ እንዳይመስለኝ። የቁም እስረኛ እነ ዘቤ ተረተኛው ምንም ሳይባል፣ ሌሎቹ ምንም ሳይባሉ ተረት የሚያወሩት አባታችን የቁም እስረኛ ሆኑ። እንግዲህ ይሄንን ነው ማየት። ኦርቶዶክስ ክርስቶስን ታስተምራለች ብለው ይሰክሱናል። ታዲያ ካስተማሩ አባታችን ምን አጠፍ? ኦርቶዶክስ የሆኑ በደንብ እዚህ ጋር እያዩ ነው። እና ክርስቶስን ካስተማረች የክርስቶስ ቤዛነት እንዴት ሊያሳስር ይችላል? እንዴት የቁም እስረኛ ያስደርጋል? እነ ዘበነ ተረት ሲያወሩበት ስለሚውሉ ነው። ተረተኞች፣ የተረተኞች ዘመን ስለሆነ ነው። የቁም እስረኛ እና ፍኖተ ጽድቅ እነሱ እና አቡነ ባርናባስ በነገራችን ላይ በጣም መወዳቸው ናቸው። ስልክም የምደዋወላቸው አባቴ ናቸው። አቡነ ባርናባስ በጣም ደስ የሚሉ አባት ናቸው። አቡነ ባርናባስ እጅግ የምወዳቸው የማከብራቸው የኦርቶዶክስ አርበኛ ናቸውና ሌቦች ናቸው። ሌቦች ብዙ ናቸው። ሌቦች ብዙ ናቸው። በሚገርም ሁኔታ ክርስቶስንም ሲሰቅሉት ሌቦች ሃይማኖተኞች ናቸው የሰቀሉት። በነገራችን ላይ ሌላው አይደለም። ክርስቶስን የሰቀሉትና በርባንን ፍታ ያሉት የጠመጠሙት ናቸው። ሃይማኖት አለን ያሉት ናቸው ክርስቶስን ያሰቀሉት። ሃይማኖት አለን ያሉት ናቸው ክርስቶስን ያሰቀሉት። ኮፒ ሊንክ አድርጉና አሰማቸዋለሁ ምን እንደተባለ። ፍኖተ ጽድቅ በጣም እጅግ የማደንቃችሁ ስለ ክርስቶስ ወንጌል የምትሰብኩ ክርስቲያኖች ናቸው እና አባታችንን የቁም እስረኛ አድርጓቸው። የቁም እስረኛ ስለ ክርስቶስ መናገር ኦርቶዶክስ ውስጥ ዋጋ ያስከፍላል። ክርስቶስ ብቻ ነው የዓለም ቤዛ ማለት ዋጋ ያስከፍላል ኦርቶዶክስ ውስጥ እያልኩ ነው። አባታችን ሆይ ብለህ እናታችን ብለህ መጸለይ አለብህ። እግዚኦ ባርና ክርስቶስ ብለህ በእንተ ክርስቲነ ብለህ ማረት አለብህ። እኩል ማካፈል አለብህ። እኩል የዓለም ቤዛ ኢየሱስ ብለህ የዓለም ቤዛ ቅድስት ድንግል ማርያም ማለት አለብህ። እያንዳንዱን ነገር እኩል ካልሰጠ ለማርያም ኦርቶዶክስ አይደለም። አየህ፣ እኩል ካልሰጠ ዋጋ ትከፍላለህ። ኮፒ ሊንክ እያደረጋችሁ እና ምንድነው የተባሉት አባታችን ላሰማችሁ። ታፕታፕ እያደረጋችሁ እኔ በማስረጃ እንጂ ዝም ብዬ የምናገር ሰው አይደለም። መናገርም አልፈልግም። ክብሩን ሁሉ እሱ ይውሰድ። ክብሩን ሁሉ እሱ ይውሰድ። ፍኖተ ጽድቅ ይወላችሁ አቡነ ገብርኤል እና በፍኖተ ጽድቅ ማህበር ላይ ውሳኔ ያስተላለፈ። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያን የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር ከነገረ ማርያም አስተምሮ ውጪ ነገረ ማርያም የሚባል ትምህርት አለ እንዴ? አለ ወይ? በመጀመሪያ ለምንድን ነው የሚያስፈልገው? ነገረ ማርያም የሚባል ትምህርት ምንድን ነው ትርጉሙ? ምንድን ነው ጥቅሙ? ሉቃስ ላይ አለ ስለ ቅድስት ድንግል ማርያም የተጻፈው። ሌላ ምን ታሪክ ልታበዛልኝ ነው? መጽሐፍ ቅዱስ ላይ እሷ የተናገረችው ቅድስት ድንግል ማርያም ቃል በቃል የተናገረችው አለ። ከዚህ በኋላ አነበዋለሁ። ከዛ ውጭ ነገረ ማርያም ብለህ የምትቀባጥርልኝ ምንድን ነው? የምታወራኝ ምንድን ነው? ስለ ምንድን ነው የምትቀባጥረው? ያላለችውን ያልተፈጠረውን ነገረ ማርያም እያልክ ትቀባጥራለህ? ውብል ታክ እንዴ! የጀመርነውንማ አባታችንን ይቅርታ እናስጠይቃለን። ታፍሩበታላችሁ። በእናንተ ወንጌል፣ በሌቦች ወንጌል ታፍራላችሁ። ነገረ ማርያም እና በማህበራዊ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬው መደበኛ ጉባኤው በሰፊ ተወያይቶ ለመወሰን በያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ የሚከተሉትን ውሳኔዎች አስተላልፈዋል። ስሙ። አንደኛ፣ ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተ ክርስቲያናችን አስተምሮ ውጪ በሚዲያ ያስተላለፈው የስህተት ትምህርት የቤተ ክርስቲያናችን አባቶችን ሊቃውንትና መላ ሕዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትል ቁጥጥር መምሪያ በኩል ጊዜያዊ ደብዳቤ እንዲደርሰውና
በመምሪያው በኩልም አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉትን ኮሚቴ እንዲቋቋም አድርጓል። በዚሁ መሰረት ቋሚ ሲኖዶስ ያቋቋማቸው አጣሪ ልኡካን አጠቃላይ የማህበሩን ሁለንተና እንቅስቃሴና በሚዲያው ያስተላለፋቸውን የስህተት ትምህርቶችን በተመለከተ የስህተት ትምህርት የምትለው ስለ ክርስቶስ ከተሰበከ ነው። የስህተት ትምህርቶች የምትሉት ስለ ክርስቶስ መስበክ በቃ የስህተት ትምህርት ነው። ማርያም መግባት አለበት በየቦታው አይደለ? እናታችንን ያለ ቦታ ሰጣችሁ የምታዋርዷት እናንተ ናችሁ። መች አለች ቅድስት ድንግል ማርያም? መች በዛ ደረጃ ወደዱኝ አለች? እሺና ትልቁ ተአምር የሰራችው እግዚአብሔር አምላክ መርጦ በእግዚአብሔር ፍቃድ፣ በእሷ ፍቃድ አይደለም፣ በእግዚአብሔር ፍቃድ ኢየሱስ ክርስቶስን መውለዷን ደሴ ኃያል የተባለውን የእግዚአብሔርን ልጅ መውለዷ አስወደዳት፣ አስከበራት። ትውልድ ሁሉ ያመሰግኑኛል አለች፣ አመሰገናት። ሌላ ምን ይፈጠር ነው የምትሉት? ዩ ቴል ሚ ምን ይፈጠር ነው የምትሉት? ከዛ በኋላ ምን ይምጣ ምን ይፈጠር ነው የምትሉት? ስለዚህ ከዛ በኋላ የክርስቶስ አምላክነት ነው መገለጽ ያለበት። የክርስቶስ ትንሣኤ ነው መነገር ያለበት። የክርስቶስ መታረድ ነው መደረግ ያለበት። ወይስ ስለ እሷ ነው ሲወራል እንዲዋል የምትፈልገው? ምን አይነት አስተምሮ ነው ኦርቶዶክስ የምታስተምረው? ነገረ ማርያም እያልክ የምታመጣው ምን አይነት ትምህርት ነው? ምን አይነት አስተምሮ? ያላለችውን ያልጠየቀችውን ነገረ ማርያም መጽሐፍ ጻፉልኝ ብላለች፣ አውሩልኝ ብላለች፣ ስለ እኔ አውሩልኝ ብላለች። እመቤታችን ያለችው እኮ የሚላችሁን ሁሉ አድርጉ ነው ያለችው። ሰርግ ተጠርቶ በሄዱበት ጊዜ የሚላችሁን ሁሉ አድርጉማ፣ ልጇ ያላትን ያለውን በሙሉ አድርጉ ነው ያለችው እመቤታችን። አድርጉ እሱ የሚላችሁን፣ እኔ የምለውን አላለች። እኔ የምለውን አድርጉ አላለችም እመቤታችን። ያለችው የሚላችሁን ሁሉ አድርጉ ብላ ነው የተናገረችው። ምንድን ነው የምትጨማምሩት? ምንድን ነው የቀወሳችሁት? ምን ሆናችኋል? ምናችሁን ነው የሚያማችሁ? እኔ በምዕመናኑ አላዝንም። ምክንያቱም መጽሐፍ ቅዱስ አትገልጡለትም፣ አታነቡለት። ተረት ተረት ነው የምታወሩለት፣ አታነቡለት። ከመጽሐፍ ቅዱስ ብታነቡለት ኖሮ አይደነግጥም ነበረ። አባታችን ሲናገሩ አይደነግጥም ነበር። ድንጋጤ የለ፣ ግርግር እንደሚደነግጥ ኦርቶዶክስ ውስጥ ይታወቃል። ኢየሱስ የሚለው ስም እንደሚያስደነግጥ ይታወቃል። ኢየሱስ የሚለው ስም የመናፍቅ መጠሪያ ነው ተብሎ ተሰይሟል። መናፍቅ ነው የሚጠራው ኢየሱስን። ኖ የዳነ ነው ኢየሱስ የሚለው። ልንገር፣ የዳነ ኢየሱስ ይላል። የዳነ መዳኛ ስም እንጂ ማፈሪያ የመናፈቅ ስም አይደለም። ኢየሱስ መዳኛ ስም ነው። አይዞ መዳኛ ስም ኢየሱስ ይባላል። የመዳኛ ስም እንጂ የመናፍቅ ሰውን ሁሉ በጉልበት የምታስነሱት እኚህን አባት የቁም እስረኛ የሆኑት ኦርቶዶክስ የቁም እስረኛ መጣች። ተረት ተረት የሚሉትን ትተው ኦርቶዶክስን የሚያዋርዱ ትተው ስለ ክርስቶስ የመሰከሩትን የዓለም ቤዛ ኢየሱስ ብቻ ነው ሌላ የለም የሚለውን የመጽሐፍ ቅዱስ ቃል የተጠቀሙ አባት እኚህ ከነገረ ማርያም ውጭ የሆነ ስርዓት ስለሆነ አዎ እኚህ ሰው መታሰር አለባቸው ነው። ልቀጥል። እግዚአብሔር ልቦና ይስጣችሁ። ሌላ ምንም አይደለም። የቤተ ክህነት ጽሕፈት ቤት እና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ከውሳኔው ጋር ለቋሚ ሲኖዶስ እንዲያቀርቡ። ሁለተኛ፣ ብፁዕ አቡነ ገብርኤል ማርያም ቤዛይተ ዓለም አትባልም በማለት በቤተ ክርስቲያናችን የነገረ ማርያም አስተምሮ የሰጡት እጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ነገረ ማርያም የሚል ማን አርግልኝ አለች ወይ? እመቤቴ ቅድስት ድንግል ማርያም የክርስቶስ እናት የኢየሱስ እናት ነገረ ማርያም ጻፍልኝ ብላለች። ሁሉቃ ነገረ ማርያም ጻፍልኝ፣ በደንብ አድርገህ ጻፍልኝ፣ የኔን ተአምር ጻፍልኝ፣ ያልሰራሁትን ያልፈጠርኩትን ተአምር ጻፍልኝ ብላለች።
መጽሐፍ ቅዱሳዊ ከሆነ ውጪ ጻፍልኝ አለች። መጽሐፍ ቅዱስ ውጪ ከሆነ ትውልዱ ላይ ያመሰግንኛል ብላ ዘግተዋለች፣ ጨርሳለች እመቤታችን። ከዛ የሚላችሁን ሁሉ አድርጉ ብላ ነግራናለች። እመቤቴ ልጇ የሚለውን በሙሉ እንድናደርግ ነግራናለች። ከዚህ ውጪ ያለችው ነገር አለ እመቤታችን? አለ? የምታሳዩኝ አለ? የለም። ምዕመናኑን አጭበርብራችኋል። ምዕመናኑ ደግሞ ይነሳብሃል። ኦርቶዶክስ ውስጥ ሆነ ያጭበረበርክ ሌባ፣ ለዘመናት ኦርቶዶክስ ሆነ የዘረፍክ ሌባ፣ ምዕመናኑ ይነሳብሃል። እመነኝ፣ ይነሳብሃል። የወንጌል ዘመን ነው ዘመኑ። የወንጌል ዘመን ነው። የክርስቶስ ወንጌል፣ የክርስቶስ ትንሣኤ የሚነገርበት ዘመን ነው። ማጭበርበር አትችልም ከዚህ በኋላ ዩ ኬናት። ለዘመናት መጽሐፍ ቅዱስ እንዳያነብ ደብቃችሁ እንዳይነካ አድርጋችሁ በማሳለም ብቻ መጽሐፍ ቅዱስን የሸወዳችሁት ምዕመናን ዛሬ መጽሐፍ ቅዱስ ገልጧል። መጽሐፍ ቅዱስ ስለገለጠ ተሳለም ብቻ ብላ አታታለሁ። እስናገና ሀፕን ነው። እንደዚህ እያጭበረበራችሁ መኖሩ ይቆማል። ለምን? ገለጥ አድርጎ ሲያነብ ምን ያደርጋል? ኢየሱስ ጌታ ነው የሚለውን ይላል። መዳን በማንም በሌላ የለም፣ በአንድያ በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ እንደሆነ መጽሐፍ ቅዱስ ሲነግርህ ታፋጠዋለህ። ከዛ ቄስ አድርጎ አረቄ የሚጠጣውን ምን ታደርገዋለህ? ይደነብራል። አትደንብር። ኢየሱስ ጌታ ነው ሲባል ጴንጤ ነህ ትባላለህ። ልክ ኢየሱስ ጌታ ነው በላት ጴንጤ መናፍቅ። ልክ ኢየሱስ ጌታ ነው ስትል ሌላ እኮ የለም። ማንንም በል ምንም አትባልም። ኢየሱስ ጌታ ነው በልክ ጴንጤ ነው። ታንቃችኋል። አሁን ታንቀሃል። ማምለጫ የለህም። ማምለጫ የለህም። የቁም እስረኛ አባታችንን አድርገሃል። እውነተኛ ወንጌል መጽሐፍ ቅዱሳዊ ወንጌል ስላስተማሩ አጭበርብረሃል። ለስጋው ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውን ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ። ሶስተኛ ብፁዕ አቡነ ፊልጶስ የደቡብ ኦሞ አሪዞና ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዚዳንትና ብፁዕ አቡነ ባርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸውን የስህተት ትምህርቶችና በሌሎች መምህራን የተላለፈ ኑፋቅ ያለባቸውን ትምህርቶችም ካሉ የሊቃውንት ጉባኤ ከቤተ ክርስቲያን አስተምሮ አንጻር በሚገባ መርምሮና ጠርቶ ከመፍትሄው ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርቡ። አራተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበራዊ ሚዲያ የአየር ሰዓት የሰጠበትን የዝርዝር ሁኔታ ከማህበሩ ጋራ በተያያዘም አየር ላይ የዋላቸውን ትምህርቶች የሚያሳይ ሪፖርቶች እንዲያቀርቡ ማለት ቋሚ ሲኖዶስ። አይዞ አትደንግጥ። የተናገሩት ፍኖተ ጽድቆች ኢየሱስ የዓለም ቤዛ ነው፣ ስብከት ሁሉ የኢየሱስ ነው፣ መዘመር ሁላ ለእግዚአብሔር ነው ነው ያሉት። እኔ እነግርሃለሁ ኮረንቲ ትይዝ ይሆን? ንግድ ሁላ ይቆም ይሆን? ታብድ ይሆን? ምን እንደምትሆን እናያለን። ገነሻው ይህን ተረት ተረትስ ትከሳላችሁ። በነገራችን ላይ ይህን ተረት ተረት ዘበነ ሲቀባጠርልህ ትነግረኛለህ። እስቲ ሂድ። ስለዚህ የዘቤን ላሰማችሁና የአቡነ ገብርኤልን ምላሽ ደግሞ እንሰማለን። ይህን ይቀርሻለሁ። ዘቤ ያራዳል። ይህን እንስማ ውስጥ። እሺ ወደ ዘበነ። አሁን እኔ የእርስዎን ትምህርት እኔ የምከታተላለሁ፣ ግን ይሄ አሁን በጌታ ከጌታ በቀኝ የተሰቀለው ያ ወንበዴ በምን እና እሱን ባለቤት የውጭ ዜጋ ነው። ይህንን ጥያቄ አነስ ያለኝና እስኪ መምህርን ጠይቃለሁ ብዬ ነው። በጣም ጥሩ ሲሆን ከማለቱ በፊት ይህን ልንገራችሁ። ምንድን ነው ያለው? ያኛው ሲሰድባ አንተ የእግዚአብሔር ልጅ ከሆንክ ራስን አንሳ ከመስቀል ላይ ነው ያለው ሲለው፣ አንተ እግዚአብሔርን እንኳን አትፈራም አለ። ቃሉን እንኳን አውቀዋለሁ፣ እግዚአብሔርን እንኳን አትፈራም። እኔ እናንተ በኃጢአታችን ነው አለ። ስለ ኃጢአቱ ንስሐ ገባ። ኃጢአትን መመስከር ነው። ኃጢአተኛ ነኝ፣ በደለኛ ነኝ ማለት ነው። እኔ እናንተ በኃጢአታችን ነው። ይሄ ግን ፍጹም ነው ብለው ስለ ክርስቶስ መሰከረ።
እሱ ግን ፍጹም ነው አለ። እባክህ ጌታዊ መንግስት በመጣች ጊዜ አስበኝ አለ። እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ። አየህ፣ ይሄንን ነው እንግዲህ መጽሐፍ ቅዱስ ያስተማረው። የዘቤን ተረት ደግሞ ልዘግብህ ያራዳልች ከቻልሽ ባለቤትሽ የውጭ ሀገር ሰው ከሆነም ሰርች ማድረግ ከቻለ ሎስት ቡክስ ኦፍ ዘ ባይብል የተለያዩ መጽሐፎች አሉ። አንድ ነገር ልንገርሽ፣ ስማ፣ ይሄ ሰውዬ ወንበዴ ነበር አይደለ? ግን ስራ የለውም የሚባል አይደለም፣ ስራ ነበረው። በተለይ የሚገርምሽ የጌታችን ኢየሱስ ስደት ጊዜ ከእናቱ ከድንግል ማርያም ጋር ሲሰደድ ድንግል ማርያም ነው ሁለት ሽፍቶች፣ እነዚህ በቀኝና በግራ የተሰቀሉት ናቸው። ሽፍቶቹ ስሙ፣ ሽፍቶቹ ጌታችን ኢየሱስ ክርስቶስ በተሰደደ ጊዜ ከቅድስት ድንግል ማርያም ጋር እነዚህ ሁለት ሽፍቶች ናቸው የተሰቀሉት። ሁለቱ ሽፍቶች ናቸው የተሰቀሉት። ስሙ፣ ተረቱን ስሙ፣ በደንብ አጋልጣለሁ። ከዛ ምን ሆነ? ዘረፏቸውና ከሄዱ በኋላ ሰምተሽ ሊሆን ይችላል። ከዛ 70 ሰገል ያመጡላቸው ሁሉ ወሰዱባቸው። ሰባ ሰገል ያመጡ። ከዛ ሽፍቶቹ ከሄዱ በኋላ ስማቸውም ይታወቃል። በነገራችን ላይ በቀኝ የተሰቀለው ጥጦስ ይባላል። ጥጦስ። ከግራ የተሰቀለው ዳክርስ ይባላል። እሺ። እና ያኔ ከ30 ዓመት በፊት ጌታ በተሰደደ ጊዜ ከወሰዱ በኋላ ጥጦስ ዳክርስ ምን አለው? እቺ ሴት አሳዘነች፣ ህፃኑም አሳዘነኝ፣ እንመልስላቸዋለን። ዳክርስ አይሆንም አለ፣ አልፈልግም፣ አልመልስም አለ። እባክን ያሳዝነውኛ እንመልስ አለው። ተራው የዛኛው ነበረ። በቃ ባለፈው ጊዜ የዘረፍነውን በጠቅላላ ውሰድ፣ ይሄኛውን ለእኔ ስጠኝ ብሎ በዛ ተስማምቶ ሄዶ መልሶላቸው። እንደውም ድንግል ማርያም አለቀሰች ይላል። ሽፍታ የዘረፈውን ዘርፎ አዩኝ አላዩኝ ብሎ ይሄዳል እንጂ እንደገና ይመለሳል ብላ አለቀሰች። ልጄን ሊገሉብኝ ነው ብላ ሁሉም ስታውቀው ማለት ነው። ልክ ቅድም አንድ ወንድማችን አልዓዛር እንደሚነሳ እያወቀ እንዳለቀሰለት ድንግል ማርያም እናቱ አነባች። በኋላ ግን መጥቶ ያውላችሁ ብሎ መለሰላቸው። እንደውም ጌታን አቅፎት ጦሩን እየተመረኮዘ ሲሸኛቸው ጦሩ ተሰበረ ይላል። ምልክት ነው። ከዛ በኋላ እንዴ ወርቅ ላበደረ ጠጠር እንዴት እንዲሆናለሁ አለ። እንዴት ይሰበርብኛል አለ። ጌታ በተአምር ቀጥሎለታል። ከዛ በኋላ በጣቱ ምልክት ሰጥቶት አንተ አዳምን ቀድመ ገነት የምትገባው አንተ ነህ አለው። እቺ ደግ ስራ ተቆጥራለት። ያ ሰውዬ ወንበዴ ይሁን እንጂ ደግ ስራም የነበረው ሰው እንደነበረ ከእግዚአብሔር ጋር ይገናኝ እንደነበረ፣ እንደዚህ አይነት ሰዎች መጨረሻ ላይ ደግሞ ወደ ምን መጣ መሰለሽ? ለንስሐ አበቃው። ጌታ ተሰቅሎ አይሁድ ሰቅለውት ጽዮን ሮማውያን ሰቅለውት ሰው ሁሉ አምላክ አይደለም እያለው ያ ሰውዬ ግን ምን አለ? አምላክ ነህ አንተ ኢየሱስ፣ በመንግስት በመጣ ጊዜ አስበኝ ብሎ ንስሐ ገባ። ስለዚህ ዳነ። እንደዛ ነው። እኔ ሳስበው የዘበነ የሚያስተምረው አባባ ተስፋዬ ምን ሰርተው ነበር የሚበሉት? አባባ ተስፋዬ ምን ሰርተው ይብሉ? እውነቴን ነው የምናገረው። እነ ኮሜዲያን ማን ነው ስሙ? በጣም ወደው ኮሜዲያን አለ ክበበው ገዳ ምን ይስሩ? በእውነት እውነቴን ነው። እነዚህ ሰዎች አልተጠየቁም። ብራዘር ዌብሳይት አልተጠየቁበትም። ሌላ ላሳያችሁ። ትላንት ምናልባት ያልመጣችሁ ወንድምና እህቶቼ ኮፒ ሊንክ ብቻ ነው ከእናንተ የምፈልገው። እውነትን እናጋልጣለን። እና አቡነ ባርናባስ በጣም ወዳጄ ናቸው። በጣም እጅግ የማከብራቸው አባቴ ናቸው። አቡነ ባርናባስ በጣም የምወዳቸው የማከብራቸው፣ ወንጌልን ጥጥብ አድርገው የሚያውቁ የገባቸው፣ እየተገፉ ነው። ትምህርታቸው ክርስቶስ ላይ ያተኮረ ስለሆነ በጣም እየተገፉ ነው። በጣም እየገፏቸው ነው። ፍኖተ ጽድቅን በጣም እየገፏቸው ነው።
አስተምሮቱ በሙሉ ትምህርቱ ኢየሱስ ክርስቶስ ላይ ትኩረት ስላለው በጣም እየተገፉ ስለሆነ የኦርቶዶክስ ወንድምና እህቶቼ እማትድኑበት ያልዳንበት ምክንያት ይኸው ስዕል ታደርጋላችሁ አይደል? ከጎን ትሳደባላችሁ። ጽድቅ ያለበት ያንን ያደርጋል። አያችሁ እንዴት እንደሚያታሏችሁ። ይሄንም ግዙ የበረከት ነው እያሏችሁ ብዙ ነገር እንድትገዙ ያደርጋሉ። መስቀሉ የተጸለየበት ነው፣ ስዕሉ የተጸለየበት ነው፣ ለበረከት ነው፣ እንትኑ ለበረከት ነው እያሉ ከክርስቶስ ውጭ ያድርገዋችሁ ክርስቶስ ላይ ፎከስ እንዳታደርጉ ስራ እየሰሩባችሁ ነው። የድንግል ማርያም ልጅ ላይ ፎከስ እንዳታደርጉ ስራ እየተሰራ ነው። ፎከሳችሁ ከቅዱስ ልጇ ከኢየሱስ ላይ እንዲነቀል እየሰሩባችሁ ነው። እስቲ ዘብዬ ትንሽ እንጨዋወት። ዘብዬ አራዳ ልጅ እስቲ ትላንት ያልነበራችሁ ወንድምና እህቶቼ ልዘግባችሁ አንዳንድ ዘብዬ የሚለውን ስሙ። አብርሃም ከበረቱ ካለው አንድ በሬ ኮርማ ወሰደና ለስላሴ አረደ። ዞር ቢል ያረደው በሬ እንደገና ቆሞ ተነስቷል። አብርሃም ገርሞት በሬው ከሞት ተነስቶ መቆሙ ብቻ ሳይሆን እንደገና የሚገርመው ምንድን ነው? ራሱ በሬው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ አመስግኖ በአብርሃም ቤት የገቡ ስላሴ መሆናቸውን አብርሃም በግልጽ ተረድተዋል። ክብርና አብርሃም ከበረቱ ካለው አንድ በሬ ኮርማ ወሰደና ለስላሴ አረደ። ዞር ቢል ያረደው በሬ እንደገና ቆሞ ተነስቷል። አብርሃም ገርሞት በሬው ከሞት ተነስቶ መቆሙ ብቻ ሳይሆን እንደገና የሚገርመው ምንድን ነው? ራሱ በሬው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ አመስግኖ በአብርሃም ቤት የገቡ ስላሴ መሆናቸውን አብርሃም በግልጽ ተረድተዋል። ክብርና እንግዲህ ይሄ ነው። አብርሃም በሬ አርዶ በሬው ተነሳ። ከተነሳ በኋላ መነሳት ብቻ አይደለም፣ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል እያለ አመሰገነ ይላል። ዘቤ ምንድን ነው የምታጨሰው? ብራዘር ምን እያጨስክ ነው የምትመጣው? ምን እየሆንክ ነው የምታረገው? እንደዚህ አይነት ትምህርት በሰላም ነው? ምንድን ነው የሚያስጨሱ? አይ ለማወቅ ስለፈለግኩ ነው። ማን ነው እስቲ እንደዚህ አይነት ትምህርት ሰምታችሁ ታውቃላችሁ ወይ? እግዚአብሔር አምላክ ይገስጽ ነው የምልህ። የእግዚአብሔርን ክብር የምታዋርደው አንተ ነህ። የእግዚአብሔር ክብሩን የምታዋርደው አንተ ነህ። እውነቱን ነው የምነግርህ። በኦርቶዶክስ ወንድምና እህቶች ላይ የምትጫወትባቸው አንተ ነህ። ተረት እያወራ ትጫወታለህ። መጽሐፍ ቅዱስ ውስጥ የሌለ ነገር እያወራ ምን ታደርጋለህ መሰል? ታዋርዳለህ። እግዚአብሔር አምላክ ልቦና ይስጥ። ሌላ ምንም አልልህ። ኦርቶዶክስም በሙሉ እንዳንተ አይነት ተረት የሚያነቡት ምን አዋርደዋታል። እውነቱን ነው የምናገረውና ለኦርቶዶክስ ይጠቅማል ወይ ነው። ስለ ትላንትና ከወንድሜ እንዳልክ ጋር ስነጋገር የሚገርም ጥቅስ አገኘውና ዛሬም ጀባ ልበላችሁ ቤተሰብ ሊጠቅም ስለሚችል ማለት ነው። ዮሐንስ ራእይ ምዕራፍ 5 ነውና ሁላችሁም ይችን ብታነቡ ለማን መዘመር እንደሚገባ ይነግራችኋል። ለማንም ለሌላ ምስጋና አያስፈልግም። ተጠናቁ። ለማን ለሚካኤል ዘምርለት የሚል የለም። ለቅድስት ድንግል ማርያም ዘምር የሚል የለም። ለቅዱሳን ዘምር የሚል የለም። ለማንም ዘምር የሚል የለም መጽሐፍ ቅዱስ። ለዝጋው እናንበው አይደል? ከመጀመሪያው ጀምሮ ዮሐንስ ራእይ ምዕራፍ 5 ነው። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍን አየሁ። ይህን ዘበንም ብትጠይቁት ሌላ ይነግራችኋል። መጽሐፉን የሰጠው ማን እንደሆነ ዘግበሃለሁ ይላል። መጽሐፉን ሊሰጡት ሲመጡ ሽፍቶች አገኟቸውና ከነሱ ጋር ሲደባደቡ ሽፍቶቹ ሮጠው ካመለጡ በኋላ ተመልሰው ይቅርታ ጠይቀው ይሄን መጽሐፍ ሊመልሱለት ፈለጉ ይላል።
ዘቤ በዘቤ ስታይል ነው ጭቦቴው ዘቤ ነው እንደሚጫወተው። እግዚአብሔር ይገስጽ ምልህ ለዛ ነው። ከዛ ብርቱ መልአክ ይላል። ብርቱ ምክንያቱም መላእክቶች ሁሉ እኩል አይደሉም። የመላእክት ስጦታ የተለያዩ ናቸው። እግዚአብሔር አምላክ ለመላእክቶች የሰጣቸው የተለያዩ አይነት ስጦታ አለ። ብርቱ የሆነ ሁሉም አይደለማ። ብርቱ የሆነ ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየዋል። በታላቅ ድምፅ ማን ነው ይህንን መጽሐፍ ማን ነው ይህንን መጽሐፍ ምን የሚለው የሚፈታው? አየው። ከዛ በሰማይም ቢሆን በምድርም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ይላል። ማንም በሰማይም በምድርም በምንም ቢፈለግ አንድ ሌላ የለም። ወፍ የለም። ወፍ ማንም አልቻለም። መጽሐፉ ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኳል። እጅግ አለቀስኩ። ከዛም ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ዘር መጽሐፉን ይዘረጋ ዘንድ ሰባቱንም ማዕተም ይፈታ ዘንድ ድል ነስቷል አለኝ ይላል። ይህንን ማዕተም የሚፈታ የይሁዳ አንበሳ ድል የነሳ ይፈተዋል። በዙፋኑም እና በአራቱ አንበሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየው። 7 ቀንዶችና 7 ዓይኖች ነበሩት። እነርሱ ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጡም በዙፋኑ ላይ ከተቀመጠ ከዚህ ቀኝ እጁ መጽሐፉን ወሰደው። መጽሐፉን በተወሰደ ጊዜ 4 አንበሶችና 24 ሽማግሌዎች በበጉ ፊት ወደቁ። ይሄ ነው፣ በክርስቶስ ፊት ነው የወደቁት። ወደቁ። እያንዳንዳቸው በገናን እና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋሽተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ሁሉ ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። ይሄ የክርስቶስ ነው። ይሄ ምስጋና፣ ይሄ ዝማሬ፣ ሁሉ ነገር የሚደረገው ማንም ያልቻለውን የፈታ ኢየሱስ ይባላል። የእግዚአብሔር ልጅ ነው። ማንም ይሄን ማድረግ አይችልም። ይህ ቅድስና የተሰጠው በምድርም በሰማይም ከኢየሱስ ውጭ ማንም የለም። ኢየሱስ ክርስቶስ ነው። አየሁም፣ በዙፋኑም በአንበሶቹም በሽማግሌዎችም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ 1000 ነበር ይላል። ደግሞአለሁ እዚህ ጋር አየሁም፣ በዙፋኑም በአንበሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋትና ጊዜ 1000 ነበሩ ይላል። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት ጥበብንም ብርታትንም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። እዚህ ጋ ነው የተጠናቀቀው። ኃይልን፣ ክብርን፣ ምስጋናን ሊቀበል ይገባዋል አሉ። ይህን ማድረግ የሚችለው ኢየሱስ ክርስቶስ ብቻ ነው። የክርስቶስን ክብር እኩል አጋርተናል አላጋረንም? በኦርቶዶክስ አባታችን ሆይ እመቤታችን ቅድስት ድንግል ማርያም ሆይ አላለም? የዓለም ቤዛ ኢየሱስ ክርስቶስ፣ የዓለም ቤዛ እመቤታችን ቅድስት ድንግል ማርያም። እግዚኦ ማረና ክርስቶስ በእንተ እግዝእትነ ማርያም ማረና ክርስቶስ። እያንዳንዱን የክርስቶስን ነገር ለቅድስት ድንግል ማርያም ሰጠናል አልሰጠንም?
ስለዚህ ምን እያደረግን ነው? ምን እየሰራን ነው? እያስተዋልን ነው? በማስተዋል ነው የምንሄደው። እሷን በዛ ደረጃ ማፍቀሩ፣ በዛ ደረጃ የክርስቶስን ክብር፣ የክርስቶስን አንበስነት፣ የክርስቶስን ንግስናን ማካፈሉ ተገቢ ነው ወይ? ያላለችውን የባሪያይቱን መዋረድ አይተዋልና ነው ብላ የተናገረችው ሉቃስ ላይ ላንብበው። ሉቃስ ላይ እመቤታችን ምን ትላለች? ላንብበውና በሱ እንትን ብንል መልካም ነው ብዬ አስባለሁ። ምክንያቱም ቅድስት ድንግል ማርያም የተናገረችው ቃል በቃል መጽሐፍ ቅዱስ ላይ ይሄንን ነው። የሉቃስ ወንጌል ነው። የሉቃስ ወንጌል ምዕራፍ 1 ከቁጥር 27 ጀምሮ ላንብብላችሁ። ክበሩልኝ። ኮፒ ሊንክ ለምታደርጉ ታፕታፕ ለምታደርጉ ወንድምና እህቶቼ የመጽሐፍ ቅዱስ ቃል ነው የምናገረው። ከኪሴ አውጥቼ የምናገረው አንዳችም ነገር የለም። ከነገረ ማርያም አምጥቼ የምነግረው ወፍ ነገር የለም። ወፍ። ምክንያቱም ነገረ ማርያም የሚባል መጽሐፍ ቅዱስ ላይ የለም። ዊ ዶንት ሃቭ። ፈጥረው ነው የጻፉት። የስ ፈጥረው የክርስቶስን ክብር ለማካፈል ለመቁረስ የፈለጉ ናቸው የጻፉት። በትክክል። ስለዚህ እስቲ እንሂድ። ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። በዛ ዘመን ብዙ ደናግልቶች አሉ። በነገራችን ላይ እንኳን በዛ ዘመን አይደለም በማየ ዘመን ደናግልት ሆነው ነው ሴቶች የሚያገቡት። አሁን ዘመን ተበላሽቶ ዘመን ስልጣኔ መጥቶ ምናምን ተብሎ ወንዱም ሴቱም መረን ሆነ እንጂ በዛ ዘመን ላይ ሴቶች ድንግል ናቸው፣ ወንዶችም ጨዋ ናቸው። ከዛ ትንሽ እንደጎረመሱ ይጋባሉ፣ ህይወት ይመሰርታሉ። ስለዚህ ድንግል መሆኗ እሷ ብቻ ሳትሆን ብዙ ሴቶች እንደሆኑ እንድታውቁ። ስለዚህ ብዙ ሴቶቻችን ክብር ነበራቸው በዛ ዘመን። በጣም ክብራቸውን የጠበቁ በጣም ብዙ እህቶቻችን ነበሩ። እንኳን በዛ ዘመን አይደለም በማየ ዘመን ነው ማውራችሁ። ደናግላት ነበሩ ሴቶቻችን፣ ደናግላት ነበሩ። ስለዚህ የሴቶች ክብር በጣም ነበር በዛ ዘመን። ስለዚህ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ወደ ታጨች። መታጨት ምንድን ነው? አሁን የኦርቶዶክስ ወንድምና እህቶች ይከራከሯል በዚህ። መታጨት ምን ማለት ነው ሲባል ጠባቂ ማለት ነው። በዛ ዘመን ጠባቂ ነው። ኧረ መብራት እንትን የላትም፣ ጠባቂ ነው። ኧረ መብራት እንትን የላትም። ወደፊት ሊያገባት ነበር። የእግዚአብሔር ቃል ከመምጣቱ በፊት ዮሴፍ ቅድስት ድንግል ማርያምን ሊያገባት ነበር። ታጭታ ነበር። አይደለም ጠባቂዋ ነው ኧረ ይሉልና ይሏል። ታጨች ማለት መጽሐፍ ቅዱሳዊ ነው። እመቤቴ ታጭታ ነበረ ልታገባ። ጨዋ ሴት ናት። ማግባት ውርደት ነው እንዴ? ስለማያውቁ ክብር ስለማይወዱ ወራዳ ስለሆኑ መታጨቷ ማግባቷ እንደ ወንጀል ያዩታል። አይደለም። ብታገባ ክብር አላት። ክብሯ ምንም አይቀንስም። የእመቤቴ ብታገባ እንኳን አላገባችም፣ ብታገባ እንኳን ክብሯ አይቀንስም። የእመቤቴ ያገባ ሰው ክብሩ ይቀንሳል እንዴ? የት ነው የቀነሰው? ያገባ ሰው ክብሩ ይቀንሳል? በዛ ደረጃ ነው እነሱ አምላክ ለማድረግ እሷን የማይሄዱበት መንገድ የለም። አምላክ ለማድረግ እንሂድ። የድንግሊቱ ይኸው ቃል በቃል ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ደግሞ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው። አያችሁ፣ ጌታ ከአንቺ ጋር ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ከሴቶች መካከል ያለበት ምክንያት ብዙ ሴቶች የተባረኩ በዛ ዘመን አሉ። እነ ኤልሳቤጥ አሉ፣ ሌሎችም ሴቶች አሉ። የተባረኩ ሴቶች፣ እግዚአብሔር የመረጣቸው ሴቶች፣ እግዚአብሔር የሚያከብራቸው፣ ለእግዚአብሔር የሚሰግዱ፣ ለእግዚአብሔር የሚጸልዩ፣ ለእግዚአብሔር ክብር የሚሰጡ ሴቶች ስለነበሩ ከሴቶች መካከል ነው ያለው። ከሴቶች መካከል የተባለበት ምክንያት ብዙ ጸጋ የተሰጣቸው እህቶች እንዳሉ እዚህ ጋር ያመላክታል። ከዛ እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ትሁት ሴት ናት። ይህ እንዴት ያለ ሰላምታ ነው አለች ቅድስት ድንግል ማርያም።
ብላ አሰበች ነው ተናገረች አለ። ማሰቧን ሁላ መልአኩ ያውቃል። ለምን? ከእግዚአብሔር የተላከ መልአክ ነው። ማሰባችንን ጭምር ያውቃል። ቅድስት ድንግል ማርያም ያላለችውን ፈጥረን ከክርስቶስ ጋር እኩል አድርገን የምንከራከርባት እናታችን ሆና ቁጭ ብላለች። ስለዚህ ለማናችሁም ልላችሁ የምፈልገው ከመጽሐፍ ቅዱስ ውጭ ያስተማረ የተረገመ ይሁን ይላል መጽሐፍ ቅዱስ። ከየት አምጥታችሁ ነው ተአምረ ማርያምን የምታነቡት? ውዳሴ ማርያምን ሌላም የምታነቡት ከየት እያመጣችሁ ነው? ለምን? ገንዘባችሁ ነው፣ ሽቀላችሁ ነው። ትሸቅላላችሁ። ምርጥ ገንዘባችሁ ነው። በደንብ ያዋጣችኋል። ስዕሉን ትሸጣላችሁ፣ ሽቀላ ነው፣ ይሸቀላል። መስቀል ትሸጣላችሁ፣ ሽቀላ ነው፣ ይሸቀላል። መጽሐፎች ትሸጣላችሁ፣ ትበላላችሁ። አይደለም? ለዛ ነው እንጂ ለኦርቶዶክስ ተዋህዶ ወንድምና እህቶች አስባችሁ አይደል? ብታስቡ ኖሮ መዳም በሌላ በማንም የለም እያለ መጽሐፍ ቅዱስ እየነገረ ሸምጥጣ 30 ነገር ይዛ አትመጣም ነበር። ብዙ ነገር ይዛችሁ አትመጡ ነበር። የመጣው ምንድን ነው? ማጭበርበሪያ፣ መነገጃ ስሉ መነገጃ የበረከት ነው። ይህን ስልማ ያዘው፣ ይህን ስልማ ከእንትን ሀገር ላስመጣለ፣ ይሄ ቦታማ እዚህ ገዳምማ መሄድ አለብህ እያለ ህዝቡን ያሰቃዩታል። እግር መሄድ ነጠላ መልበስ አያጸድቅ። በጴንጤም ልንገረ ኢየሱስ ብቻ ማለት አያጸድቅ። ስራውን መስራት ያስ ምን አይነት ስራ? ወንጌሉን መስበክ። ወንጌሉ ኢየሱስ ሲባል የሚያስደነግጠው ተዋህዶ ወንድምና እህቶቼ ብቻ ነው። ጴንጤውን ክንዴ ነው የምትባለው። ኢየሱስ ብቻ ስት ኢየሱስ አዳኝ ነው። አዳኝ አትደንግጡ ለማለት ያክል መጽሐፍ ቅዱስ ላይ በሌለ ነገር ፈጥራችሁ አባቶችን የምትከሱ ወንጀለኞች ናቸው። ወንጀለኞች። እኛ አባት ምንም ጥፋት የለባቸው። የቁም እስረኛ አረጋችኋቸው። የቁም እስረኛ እኚህን አባት አቡነ ገብርኤልን ምንም ያላደረጉትን አትደንግጡ ብለው ቃል በቃል የተናገሩ አባታችንን የቁም እስረኛው ያሳዝናል። እንደዚህ አይነት ዲያብሎስ እየሰራ እንደሆነ የእኛ ቤት ውስጥ የዲያብሎስ እንደሚሰራ ታውቃለህ። ዲያብሎስ እየሰራብን መንፈስ ቅዱስ አይደለም፣ ዲያብሎስ ነው የሚሰራው። ምክንያቱም ኢየሱስ የዓለም ቤዛ ነው፣ ሌላ ቤዛ የለም። የዓለም ቤዛ ኢየሱስ ብቻ ነው። ማርያም አትሆንም፣ ሆናም አታውቅም። በግልጽ ነው የምነግርህ። ቅድስት ድንግል ማርያም የክርስቶስ እናት ናት። ደሴ ቤዛ አይደለችም። ቃል በቃል ነው የምነግርህ። ቤዛ አይደለችም አይልም። አምጣ መጽሐፍ ቅዱሳዊ አታመጣ። በጉልበት ነው የኦርቶዶክስ ነገር። አሁን ያየሁት በጉልበት ትውጣታል። ተክለ ሃይማኖት እኮ ክንፍ አላቸው ብላችሁ ነው የምታወሩት አይደል? የምትሰብኩት ክንፍ አላቸው። አቡነ ተክልዬ ክንፍ አላቸው ብላችሁ ጨምራችሁ ነው የምታወሩት። ጨምራችሁ ነው የምታወሩት። ያላሉትን አቡነ ተክልዬ አላሉም፣ ምንም ነገር አላሉም። ክንፍ አላቸው፣ እግራቸው ሲቆረጥ ክንፍ ተበጀላቸው ብል እጅግ የሚያሳፍር አስተምሮ በእኛ ውስጥ አለ። ከአቡዬ ኧረ አለ እንጂ
12 ዓመት ወደ ታች ባህር ውስጥ ተዘግዝቆ የሚጸልይ ቅዱስ አለ። ቅዱስ ስሙን አላውቀው። አቡነ ምናምን የሚባሉ ለ12 ዓመት በቁም እኮ አይደለም፣ ውሃ ውስጥ ባህር ውስጥ በጭንቅላት ተዘግዝቆ ለ12 ዓመት የሚጸልይ አለ ብለው ይነግሩናል። እንኳን 12 ዓመት 12 ደቂቃ ወደ ታች ተዘግዝቆ የሚጸልይ አለ ውሃ ውስጥ። ለምንድን ነው የምትዋሹ? ለምንድን ነው በውሸት ኦርቶዶክስን የምትጫወቱባት? ፎወ ውሸቱ ለምን አስፈለገ? ምን በደለ? የኦርቶዶክስ ምዕመናን ምን በደለ? ምን አጠፋ? ምን ስላጠፋ ነው እንደዚህ መጫወቻ ያደረጋችሁት? ኦርቶዶክስ ከሆንክ ክርስቶስን ተመልከት። ያዳነ ማን ነው? ክርስቶስ አከተመ። ሌላ ማዳን የሚችል ማንም የለም። በአብ በወልድ በመንፈስ ቅዱስም ማዳን ትችላለህ። እጅግ በጣም በሚዘገንን ሁኔታ የክርስቶስን ክብር ለማውረድ የማርያምን ክብር ለመስቀል የሚሯሯጡበት መንገድ እጅግ ያሳዝነ። ያማል። እንደ አንድ ኦርቶዶክስ በጣም የሚያም ትምህርት ነው። የሚያም ትምህርት የክርስቶስን ትምህርት አዛብተው ፎወ አባታችንን የቁም እስረኛ አዳኝ ኢየሱስ ነው ስለተባለ የቁም እስረኛ ታደርጋላችሁ። እንደ ኦርቶዶክስ የሆናችሁ እዚሁ እዩ። ስንት ተረት እየተነበበ ላሳይ ዘበነ የሚያመጣውን ተረት ላሰማችሁ። የትላንቱ የሚዘገንን ተረት ይኸው እኛ አባት የሚሉትን እንስማ። እኩል የክርስቶስን ለማርያም ተሰጥቷል። እኩል የማርያም መወለድም ተመሳሳይ ነው። የኢየሱስ መወለድም ተመሳሳይ ነው። ስሙልኝ። የኢየሱስ መሞትም ተመሳሳይ ነው። የማርያም መሞትም ተመሳሳይ ነው። የኢየሱስ ትንሣኤም ተመሳሳይ ነው። የማርያም ትንሣኤም ተመሳሳይ ነው። የኢየሱስ እርገትም ተመሳሳይ ነው። የማርያም እርገትም ተመሳሳይ ነው። የኢየሱስ ክርስቶስ ሞቶ ሰዎችን ማዳንም ተመሳሳይ ነው። እሷ ደግሞ ሞታ የምታድናቸው ሌላ ሰዎች ነገረ ማርያም ላይ አንቺ ካልሞት እነዚህ ሁሉ ነፍሳት አይድኑም ብሎ እንድትሞት የጠየቃት በዛ በኋላ የሞቼ እነሱ ይዳኑ ብላ ሞትን ፈቅዳ እንደሞታች ደግሞ ነገረ ማርያም ይነግርሃል። ስለዚህ ተካፍለው ነው ያዳኑት ማለት እናትና ልጁ በምንም ታምር እንዲያውም እናት ሳትከበር ልጅ ይለዋል። እኔ ይቅርታ አድርጉልኝ እንጂ የምትከታተሉ ይቅርታ ቤተሰብ ሊቃውንት ብያልጠራ ነው። በቃ አፍራችኋል። ጌታ ምስክር አፍረዋል። አሁን ወደ ጉልበት ነው፣ ወደ ጡንቻ ነው የሄዱት። ጉልበትም ወደ ማፈርጠም ነው የሄዱት። ለምን መልስ የለም። ማን አዳነ ሲባል ተባብረው ነው። የማርያም መወለድም ተመሳሳይ ነው። የኢየሱስ መወለድም ተመሳሳይ ነው። የኢየሱስ መሞትም ተመሳሳይ ነው። የማርያም መሞትም ተመሳሳይ ነው። የኢየሱስ ትንሣኤም ተመሳሳይ ነው። የማርያም ትንሣኤም ተመሳሳይ ነው። የኢየሱስ እርገትም ተመሳሳይ ነው። የማርያም እርገትም ተመሳሳይ ነው። የኢየሱስ ክርስቶስ ሞቶ ሰዎችን ማዳንም ተመሳሳይ ነው። እሷ ደግሞ ሞታ የምታድናቸው ሌላ ሰዎች ነገረ ማርያም ላይ አንቺ ካልሞት እነዚህ ሁሉ ነፍሳት አይድኑም ብሎ እንድትሞት የጠየቃት በዛ በኋላ የሞቼ እነሱ ይዳኑ ብላ ሞትን ፈቅዳ እንደሞታች ደግሞ ነገረ ማርያም ይነግርሃል። ስለዚህ ተካፍለው ነው ያዳኑት ማለት ነው። እናትና ልጁ በምንም ታምር እናት ሳትከበር ልጅ ይለዋል። እኔ ይቅርታ አድርጉልኝ እንጂ የምትከታተሉ ሊቃውንት ብያልጠራ ነው። በቃ አፍራችኋል። ጌታ ምስክር አፍረዋል። አሁን ወደ ጉልበት ነው፣ ወደ ጡንቻ ነው የሄዱት። ጉልበትም ወደ ማፈርጠም ነው የሄዱት። ለምን መልስ የለም። ማን አዳነ ሲባል ተባብረው የማርያም መወለድም ተመሳሳይ ይሄን ነው የሚለው። አሁን ምን አይነት ምክንያት እየሰጡ ነው? ሔዋን ስለሳተች ቅድስት ድንግል ማርያም መወለድ ነበረባት እያለን እኛ ሁላ ስናስተምር ነበር፣ እኛ ሁላ ስንናገር። ክርስቶስ የመጣው ለሔዋንም ለአዳምም ነው የመጣው። መራርጦ አልመጣም።
ክርስቶስ የመጣው ሁላችንን ሊያድን ይመጣል። እዚህ ጋር ምን ብለው ይላሉ? አዎ ሴቷ መምጣት ነበርባት፣ ንጽሕት የሆነ ሴት ተፈልጋ ነበር ተብለን ተምረን ነበር። ሰክሰውን ነበር፣ አውርተው ነበር። የመጣው ሁሉንም ሊያድን ክርስቶስ ስራው በቂ ነው። የግድ ቅድስት ድንግል ማርያምን ሰማይ የመስቀል ከክርስቶስ እኩል ማድረግ እውነት ልቦና ይስጣችሁ ነው የምለው። ስለሸወዳችሁን፣ ስላታለላችሁን፣ ለዘመናት ስላጭበረበራችሁ ከዚህ በኋላ አክትሞላችኋል። ሌቦቹ አክትሟል። አጭበርባሪዎቹ በቅድስት ድንግል ማርያም ስም ያጭበረበራችሁ ሌቦች በሙሉ አክትሞላችኋል። ከዚህ በኋላ አትችሉም። እየነገርኩ ነው። እና ክብር ሁሉ ለሱ ይሁን፣ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ይሁን። ክብር ሁላ በጣም የሚበሳጩት የኢየሱስን ስም ጥራ። ስድብ እያየው ነው። ምንም አታስብ። ጥግ ድረስ ስድብ፣ አይዞ ጥግ ድረስ ስድብ። እኔ እያመለጥኩ ነው። ማንን ይዤ? ሞትን ያሸነፈ ሞትን ድል የነሳ ጌታን ይዤ እያመለጥኩ ነው። ያራዳ ልጅ እኔ እያመለጥኩ ነው። ስድቡንማ ተክነነው ነበር። ፕሮፌሽናል ነበርም በስድብ ፕሮፌሽናል የሚችለኝ አልነበረም። ፕሮፌሽናል ነበርኩ። እያመለጥኩ ነው። ማን እየጸለዩልኝ? ወንድሞቼ እህቶቼ እያነቡ እየጸለዩልኝ እያመለጥኩ ነው። እነ ጳውሎስን ሐዋርያው ጳውሎስ እንዳዳ ነው ሌሎችን ሁላ እንደሰበሰበው እንደኔ አይነቱ ደካማ ክርስቶስ አርበኛ ያደርጋል። ምን ተስኖት የኔ ጌታ? ምን ተስኖት የኔ አባት? በኃጢአት ሊያጠፉኝ የሚመጡትን በሙሉ ክርስቶስ እየሸፈነ እስከ ዛሬ ያደረሰኝ እሱ ምክንያት ስላለው እንጂ በእኔ በሆን ስንት ሰው አጥፍቶኛል። ስንት ሰው ሊያጠፋኝ ያላጠመደው ነገር የለም። አጥምደው ብዙ ነገር ሕይወቴን ሊያበላሽ ያልመጣ የለም። እቺን ቀን ጌታ ይፈልጋት ነበር። እቺን ቀን እንድመሰክር ይፈልጋት ነበር። በቃ የሱ ነው። በሚፈልገው ይጠቀማል። ሁሉም አቴንሽን የሚሰጠውን ጠብቆ በራሱ ጊዜ በአቡነ ገብርኤል አማካኝነት ይሄ ወንጌል እንዲሰበክ አድርጎ ዮኒ ማኛ የወንጌል አርበኛ እንዲሆን አድርጎታል። ክብሩን እሱ ይውሰድ። ለእኔ አይደለም። ለእኔ የሚገባ ነው አይደለም። ብዙ ጻድቅን መምረጥ ይችል ነበር። ብዙ ቅዱሳንን መምረጥ ይችል ነበር። ያ ተሳዳቢ የተባለው፣ ያ ወሮ በላ የተባለው፣ ያ አቋም የለሽ የተባለው፣ ያ ዛሬ አማራ ነገ ኦሮሞ ይሆናል የተባለው፣ ያ አንዴ እስላም አንዴ ጴንጤ አንዴ ኦርቶዶክስ ይሆናል የተባለው ስለ ክርስቶስ ነው መመሰክርልህ። ይትሴድ ኤቭሪቲንግ ዩ ካን ሴ ወራቨር ውስጥ አረጋጋው። ለአንዳችሁ መልስ አልሰጥም። ክብሩን እሱ ይውሰድ። ክብሩ ይስፋ። የጌታ የኢየሱስ ክርስቶስ ክብሩ ከፍ ይበል። ጌታ አይፈርድም። ሚሊዮን ጊዜ ወድቀን ሚሊዮን ጊዜ የሚያነሳ አባት ነው ያለኝ። ሚሊዮን ጊዜ ወድቀን ሚሊዮን ጊዜ ያነሳል። ስለዚህ ብዙዎቻችሁ መተማመን ያለባችሁ ሚሊዮን ጊዜ ወድቃችሁ ሚሊዮን ጊዜ የሚያነሳ እግዚአብሔር ብቻ። ሰው አያነሳም። ሰውማ እለጠለጣለሁ አባቴ፣ ለገንዘብ ነው፣ ለምንድን ነው፣ ፉገራ ነው፣ ዋቴ ነው ምና ነፍ ነገር በል። ልንገራ አንድ ነገር፣ ኢየሱስ ይችላል። ኢየሱስ ይችላል። የጌታ አሰራር ማንም አይችለውም። ረቂቅ ነው የሚባለው ለዛ። የጌታ ስራ ረቂቅ ነው የምልህ
ዮኒ ማኛ ስራ 1900 ቀጥሬ የማሰራው ማን ነኝ? የትኛው የኢትዮጵያ ካምፓኒ ነው 2000 ሰው ቀጥሮ የሚያሰራ? ማን? ትቀልዳለህ እንዴ ብራተር? አለ እንዴ? የኢትዮጵያ ትልቅ ድርጅት የምትለው 2000 ሰራተኛ የለው። እዝቹስ የምትበሳጩት በብዛት ስለ ክርስቶስ ሲሰበክ በጣም ብስጭት አለ። ብስጭት የኛ የኦርቶዶክስ ቤት የምታገኘው ክርስቶስን ስበከው ለብቻው፣ ክርስቶስን ስሰብከው ሙሉ በሙሉ አበኛ ሙሉ በሙሉ ሁልጊዜ ጸብ ያለው በዛ ሁልጊዜ አይበል ጸበኛ፣ ሌላ ምንም ነገር የለም። ክርስቶስን ኢየሱስ ብለበል ትባላል፣ ትሰደባል። አባታችን ምንም ያሉት ነገር የለም። መጽሐፍ ቅዱስ ላይ ቅድስት ድንግል ማርያም የዓለም ቤዛ የሚል የላት። እናንተ እያላችሁላ የዓለም ቤዛ ናት እያላችሁ እኮ እንደው ትንሽ እንኳን አትሰጡም። ሙሉ የዓለም አድርጋችሁ ኢየሱስ ክርስቶስ የዓለም ቤዛ ነው። የእሷ የዓለም ቤዛነት ደግሞ ይለያል። ማንን? ክርስቶስን ስለሰጠችኝ። እሷ አልሰጠችኝም። ፈርስት ኦፍ ኦል እሷ የሰጠችኝ አይደለም። ክርስቶስን የሰጠኝ እግዚአብሔር አምላክ ነው። ቅድስት ድንግል ማርያም ትእዛዙን ፈጸመች እንጂ እግዚአብሔር መረጣት እንጂ እሷ አይደለም የመረጠችው። ይህን እንኳን ማስተዋል የጎደለው ትውልድ ነው። እሷ የሰጠችኝ እንዳረጉ አድርጎ ያደርጋሉ። ከአንቺ የሚወለደው የእግዚአብሔር ልጅ ነው እያለ መጽሐፍ ቅዱስ እየተናገረ ከአንቺ የሚወለደው የእግዚአብሔር ልጅ ነው እያለ እግዚአብሔር እየነገረ በመላእክቱ አድርጎ እየነገረ እሷ ናት የሰጠችኝ ብሎ ግግም እንላለን። ሰጪው እግዚአብሔር፣ ሁሉን አድራጊው እግዚአብሔር ሆኖ ኖ ልክ ከእሷ የመጣ እሷ እንደፈጸመች እሷ እንዳደረገችው መጥቶ አይደለ እንዴ ነገራት ቅዱስ ገብርኤል። የምታውቀው ነገር ነበር፣ የምታውቀው ነገር ነበር። እመቤታችን ቅድስት ድንግል ማርያም ታውቃለች ይህ እንደሚፈጸም ትንቢት እንደሚሆንላት ታውቃለች? አታውቅም። የማታውቀውን የሰጣት እግዚአብሔር አምላክ ነው። አንድያ ልጁ ከሷ እንደሚወለድ የሰጣት እሱ። ልክ እሷ እንዳመጣችው አድርገው ነው እኛ ቤት የሚሰበከው። ልክ እሷ። ለዚህ ነው እኔ ክብሩ ይስፋ እናትና የልጁ ስል የከረምኩት። ክብሩም የሱ ክብር ሁሉ የሱ ይሁን። እና አትደንግጡ፣ በክርስቶስ ደስ ይበላችሁ። ክርስቶስን ማመስገን ቅድስት ድንግል ማርያምን ማዋረድ አይደለም። ሆኖም ማያውቅ የሚላችሁን ሁሉ ያድርጉ ያለች እመቤቴ፣ እናንተ እሷ የተዋረደች ይመስላችኋል። ክርስቶስ ሲመሰግ አትበሳጩ። አይዞ ተሳድበን የአንበሳ ማት ሰብስቤያለሁ እንዳታስቡ። 5 ሳንቲ ይቅርብኝ ኢየሱስን ይዤ ሁሉም ይቅር። ኢየሱስን ይዤ ሙሉ ነገር አስቀር፣ ሙሉ ነገር አስቀሩ እያልኳችሁ ነው። ከገንዘብ የበለጠ ህይወትን ይዤ ነው የማወራችሁ። ጨረስ የገንዘብን ነገር ጨርሰናል። ጨረስኩ፣ አጠናቅቄያለሁ። የገንዘብ ነገር ጨርሰናል። ህይወት ላይ ነኝ አሁን። ህይወት በጌታ ነው፣ በኢየሱስ ክርስቶስ እንደሆነ ነው። ህይወት የጌታ ነው። ያ ተሳዳቢው ዮኒ ማኛ ይናፍቃል፣ ይናፍቃል። ተሳዳቢው ዮኒ ማኛ፣ የሚያጥረገርገው ዮኒ ማኛ፣ ጓ የሚለው ዮኒ ማኛ፣ ትቢተኛው ዮኒ ማኛ ሄዷል፣ ላይመለስ ሄዷል። በጌታ ፍቅር ነው ሄደው፣ በጉልበት አይደለም። በጉልበት ማንም አሸንፎኝ አይደለም። ሶሻል ሚዲያ ላይ በጉልበት ተሸንፌ አይደለም። በጉልበት ያሸነፈኝ ሶሻል ሚዲያ ላይ 15 ዓመት አልተፈጠረም። በክርስቶስ ፍቅር ነው ሄደው። በክርስቶስ ፍቅር ብቻ የድሮ ዮኒ ማኛ አዲስ ዮኒ ማኛ መጥተዋል። አከተመ እና ክርስቶስ ገብቶኛል።
ብዙ ጊዜ ይታገል ነበር። በእውነት ለመናገር አቡነ ገብርኤል ባይመጡ ኖሮ አላውቅም ነው አላውቅም። የመዳን ጥሪ የመጣው ከአቡነ ገብርኤል ነው፣ ከኔ አይደለም። አቡነ ገብርኤል የመዳንን ጥሪ አድርገዋል። የመዳን ጥሪ የመጣው ከአቡነ ገብርኤል ነው። የዓለም ቤዛን የመሰከሩልኝ እሳቸው ናቸው። ስለዚህ የመዳን ጥሪን ተቀብያለሁ።